جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا إننا ينانت تببج كمالت سموني أتشمر سمونيم أتكنس الله جل وعز لانت وسن لهن وددنا تقبل لنيم يوسن لينين ودجي قبل الله لسوام يوسن اللاتن ودا تقبل نكون أغنى الناس يا هبتاموش هبتام يدستنيوش دستنيا يلوها الذي عالم لي يتوسن اللاتن ودو يتقبلنو እጃችን ላይ ያለው ሀብት እኛ ጋር ያለው ጤንነት እቤታችን ውስጥ ያለው ቤተሰብ ሁሉ ነገር ፊትና ሊሆን ይችላል አጠቃቀሙን ያላወቅንበት እንደሆነ ሰዎች ገመቱን አምነናል በማለታቸው አዎ አማኞች ናቸው ብለን እምንተዋቸው መሰላቸውን የማይፈተኑ መሰላቸው እዚህ ዓለም ላይ ሒኩኪ ምን አሳቀሽ ብሎ ጠየቃት الله لا ياله أمباغننت يعني الله لا ياله كفونت يسون تأزاز لا ماكبر ياله إركوسنتنا يا الله جل وعز أنت لا يالو شاينتو قرمون يكونوا يا ساكين يالج بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على رسوله الأمين وعاله وصحبه أجمعين أما بعد أيها الأحبة السلام عليكم ورحمة الله وبركاته أيها الأحبة لني تستني الرئيس كما جمر بفيت ونموج فجزاهم الله خيرا يا كرا مسجد خادموج زيبوت هالاي اندقن كجمروا بتام بزوج زينو يا الله قدروا سايهون كرتو نيم سايم متشين كرتو النسوم تسفى سايقرطو كعامت بلاي ነው ይጠይቁኝ በሆነ ጊዜ እየተባለ አላህ ወሰነውና ዛሬ መጣ ግን ያ አይደለም የገረመኝ እንግዳውስ ርዕስ ምረጡ በየሰላቸው ርዕስ አንተው ምረጥ አሉኝ አይ እናንተ ከተማችሁን አማርኛ የምታውቁት እናንተ ራሳችሁ ርዕስ ምረጡ እኔ ርዕስ ምን አስመረጠኝ በሰው ሀገር ገብቼ ብየብል ግዴ ለማንተው ምረጥ አሉኝና አይ መርጣችሁ ላኩልኝ ብያቸው ሲቆዩ ራሴ ርዕስ መረጥኩኝና እያዘጋጀሁኝ ያለ በቴሌግራም ርዕስ መጣልኝ ምን العجب የመረጡት ርዕስና የመረጥኩት ርዕስ ተመሳሳይ ሆነ የመረጡት ርዕስ አሁን ወንድሜ ያስተዋወቀው ርዕስ ነው በህይወታችን ደስታ ለምን አጣን እኔ ይሄ ርዕስ ለመረጥኩ መሰላችሁ እነሱ ለምን እንደመረጡ ራሳቸው ወቁት እኔ ለመረጥኩ መሰላችሁ እስካሁን ድረስ ከሰራኋቸው ፕሮግራሞች ዩቲዩብ ላይ ገብቼ ሳይ በዚህ ርዕስ የሰራሁት ፕሮግራም በጣም ታይቷል 10 ምክሮች ተስፋ ለቆረጡ ወንድምና እህቶች ብዬ የሰራሁት የዛሬ 5 ምናምን ዓመት አካባቢ የሰራሁት በጣም የታየ ዩቲዩብ ላይ እሱን ማለት ምን ማለት ነው ሰዎች በህይወታቸው ላይ ደስታ የሚያሳጧቸው በየጊዜው የሚከሰቱ ብዙ ነገሮች አሉ ስለዛ ነገር ደግሞ ደስታ እንዲያገኙና አይዟችሁ ያለው አይቀርም በሚለው ነጥብ ላይ የሚመክራቸውን መካሪ ከድሮ እስከ ዘንድሮ ይፈልጋሉ ስለዚህ ይሄንን ርዕስ መርጥ አንደኛው ምክንያት ይሄ ነው ሁለተኛው ምክንያት እኔ እንደ ዳዒ የሆነ ነገር ውስጤን የሚያስጨንቀኝና ቢዚ የሚያደርገኝ ከሆነ ዱዓት ያለሆነው ማህበረሰብ ደግሞ የበለጠ የሚያስጨንቀው በጣም ብዙ ነገር ሊኖር ይችላልና ስለዚህ እኔንም እናንተንም ለመምከር ይረዳኝ ዘንድ አይ ርዕስ መረጥኩኝ ርዕሳችን ለምን በህይወታችን ደስታ አጣን የሚለው እንዳለ ሆኖ ግን የሚላችሁ ወሊመል ሀሙ ለምንድነው ጭንቀቱ كلنا نعلم أن الله تعالى سبحانه قسم بين العباد معاشيهم وعاجالهم معايشهم وآجالهم በሰዎች መካከል ላይ በምን መኖር እንዳለባቸው እንዴት መኖር እንዳለባቸው ህይወታችን ምን መሆን እንዳለበት ውስን አድርጎ ትቶታል መች መሞት እንዳለብን ውስን አድርጎ ትቶታል እሱ በወሰነው ውሳኔ ላይ የኔና የናንተ መጨነቅ ኦር መደሰት
የሚጨምረውም የሚቀንሰውም ነገር ምንም ካሌለ ለምንድነው ጭንቀቱ? قال سبحانه نحن قسمنا بينهم معيشتهم في الحياة الدنيا እኛ በነሱ በህይወታቸው መካከል ላይ ህይወታቸውን አካፍለንላቸዋል አለ። እንዴት ይኖራሉ? ምን ይበላሉ? ምን ይጠጣሉ? ምን ይለብሳሉ? እንዴት ይኖራሉ? እያንዳንዷን ነገር ክፍልፍል አርገን ትተናል አለ። ለሆነ ሰው የሆነ ያህል ነገር፣ ለሆነ ሰው የሆነ ያህል ነገር ላ ዩዛድ ወላ ዩንቀስ፣ በዚያ ላይ አይጨምር ከዚያም ላይ አይቀነስ። ስለዚህ የኔና የእናንተ ጥበብ ጭቅንቅ ማለት ስሙኒ አትጨምር፣ ስሙኒም አትቀንስ። فالرزق إذا كان هو الذي نهتم من أجله مقسوم رزق ነው የሚያስጨንቀን ስለሱ ስንል ነው ጥበቱ ተወስኗል። والمرض مقسوم የታመመ ሰው ኑሮብን ነው ያስጨነቀን ተወስኗል። እስከ መቼ ይታመማል? በምን በሽታ ይታመማል? መቼስ ይድናል? ተወስኗል። والعافية مقسومة ከበሽታው የመዳኑ ጉዳይ ተወስኗል። والأجل مقسوم ከእድሜያችን ምንም ላይቀነስ ላይጨመርበት مقسوم توسنال وكل شيء في هذه الحياة الدنيا مقسوم እዚች ዓለም ላይ እያንዳንዱ ነገር ውስን ተደርጎ አልቋል ደቋል። ከኛ የሚጠበቀው ምንድነው? فرض بما قسم الله تعالى تكن أغنى الناس الله جل وعز ላንተ የወሰነልህን ውደድና ተቀበል፣ ለኔም የወሰነልኝን ወድጄ እቀበላለሁ፣ ለሷም የወሰነላትን ወዳ ተቀበል። ነኩን አግነ الناس የሀብታሞች ሀብታም የደስተኞች ደስተኛ ይሏል። ለዚህ ዓለም ላይ የተወሰነለትን ወዶ የተቀበለ ነው። ከዚህ ውጭ ግን ሌላ ጣጣ ውስጥ ነው የሚገባው። والأمور كلها بيد الله عز وجل يقلبها كيف يشاء يمرض هذا فيعافي هذا ويعافي هذا ويبتلي هذا ይሄኛውን በሽተኛ ያኛውን ጤነኛ ይሄኛውን ፈተና ላይ መዳረግ ያንን ሁሉንም ማድረጉ የሱ የአሰራሩ ስልት ስለሆነ በሱ እጅ ላይ ያለ ነገር ስለሆነ አላሁ ጀለ ወዐዝ ስለሚሰራው የኛ እጅ መግባት የለበትም። አላ ለሁል ኸልቁ ወልአምር መፍጠርም ነገራቶችንን ማስተናበር ለኔ ነው አለ አላሁ ጀለ ወዐዝ። ሲፈጥረን ለምን ፈጠርከን እንዳላልነው ሁሉ ሲያሳምመንም ለምን አሳመምከን ማለት የለብንም። ጤነኛ ሲያደርገን ለምን እንዳላልነው ሁላ የሆነ ችግርም ሲያመጣ ለምን ማለት የለብንም። ለምን ያኛውን ስለቻለ ነው የወሰነው፣ ይሄኛውንም ስለቻለ ነው በእኔና በእናንተ ላይ የሚወስነውና እኽዋኒ ምናልባት እኛ إذا كنا نريد أن تكون الحياة الدنيا وفق إرادتنا بنينا بنانت فلاقوت ملكو تكرصا تسلا تسفتا الدنيا እንድትቀርብ ልንፈልገን ከሆነ مستحيل አይሆን هيهات والله በፍጹም ሊሆን አይችልም። ምክንያቱም የሱ ስራ ነው እኔና እናንተ እጅ አይገባበትም። قال سبحانه كل نفس ذائقة الموت እያንዳንዷ ነፍስ ሞት የሚባለውን ነገር ذائقة الموت ሞት የሚባለውን ነገር ቀማሽ ናት አለ። ስለወሰነ የምንወደውም የምንጠላውም ይሞታል። ለምን ሞተ ምንል ከሆነ ለምን ፈጠርከው ብሎ ከሱ ጋር ግጭት እንደመፍጠር ነው የሚሆነው። ስለዚህ እኛ ስለወደድነው እድሜው አይረዝም፣ ስለጠላነውም አይቀጭም። እያንዳንዱ አካል ጊዜው ሲመጣለት ይሞታልና ثم قال ونبلوكم እቺናትኩም ነገራ ونبلوكم بالشر والخير فتنة በመልካሙም በመጥፎም በመልካሙም እንፈትናችኋልና ያ ሐቢቢ በሸር የተፈተኑ የሆነ አካል የሞተበት ወይንም አደጋ የደረሰበት ወይንም ደሃ የሆነ ወይንም የሆነ ስቃይ መከራ ውስጥ ያለ ሰው ፈተና ውስጥ እኮ ወድቋል እንትና እንደው አላህ ይብቃውና ብለን የምንለው እንዲህ አይነት አደጋ የደረሰበትን ነው። አላሁ ጀለ ወዐዝ ግን እያለ ያለው بالشر والخير በመልካሙም ነገር ፈተና ሊሆን ይችላል አለ። انظروا الغنى قد تكون بلاء ሀብት የሚባለው ነገር አደጋ ፈተና ሊሆን ይችላል። ቃሩን
ወደዛ አደጋ ውስጥ እንዲገባ ያደረገው በታሪክ ሁሌ ቃሩን ሲነሳ እርኩስ ሰይጣን የሆነ ሰው ጭንቅላታችን ላይ እንዲሳል ያደረገው እኮ ሀብቱ ነው። አልሙልክ ስልጣን የአደጋ መሰረት ምክንያት ሊሆን ይችላል። ፊርዓውን በሚነሳበት ጊዜ የሱ ማንነት ሳናየው የሚሳልልን በስልጣኑ እኮ ነው አደጋ ውስጥ የገባው። ስለዚህ ፊትና ስንል የሆነ ችግር መከራ ብቻ አይምሰለን። እጃችን ላይ ያለው ሀብት፣ እኛ ጋር ያለው ጤንነት፣ እቤታችን ውስጥ ያለው ቤተሰብ፣ ሁሉ ነገር ፊትና ሊሆን ይችላል አጠቃቀሙን ያላወቅንበት እንደሆነ። የሆነ ሆኖ ግን ወኢለይና ቱርጃዑን በመልካሙም ተፈተኑ፣ በአደጋው በመጥፎ ወደ እኛ ጋር ትመለሱና እያንዳንዷን እንተሳሰባችኋለን አለ አላሁ ጀለ ወዐዝ። ቃለ ሱብሓነሁ ወተዓላ ሱረቱል አንከቡት ላይ ዱንያ እኛ እንደፈለግናት መሆን እንደማትችልና እሱ እንደፈለገው ብቻ መሆን እንዳለበት ሲገልጽና እኔና እናንተ የአላሁ ጀለ ወዐዝን ውሳኔ ሳንቀበል አምነናል፣ ወደናል፣ ሙእሚኖች ነን ብለን ማለታችን ስተት መሆኑን ሲገልጽ ቃለ ሱብሓነ አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሰዎች ገመቱን አምነናል በማለታቸው አዎ አማኞች ናቸው ብለን እምንተዋቸው መሰላቸውን? እማይፈተኑ መሰላቸው እዚች ዓለም ላይ ቃለ በኋላ ثم قال سبحانه وتعالى وهم لا يفتنون ولقد فتنا الذين من قبلهم كنسهم قدم ينبروتن ሁላ ፈትነን አበጥረን ያሳለፍነው አለ አላሁ ጀለ ወዐዝ። ስለዚህ ኢኽዋኒ እዚች ዓለም ላይ ስንኖር እያንዳንዷ ፈተና የምትመጣው ወይ ልትጥለን ወይ ልታሳልፈን ነው። ወለቀድ ፈተና الذين من قبلهم ከዚህ ቀደም ያለፉትንም ፈትነናል አለ። ለምን ያልክ እንደሆነ فليعلمن الله الذين صدقوا وليعلمن الكاذبين እውነተኛ አማኞችንና አስመሳይ አማኞችን እምናበጥርበት ስርዓታችን ነው ፈተና አላሁ ጀለ ወዐዝ። ስለዚህ እምንፈተናቸው ፈተናዎች በሙሉ መውደቂያ ሳይሆን ማለፊያ መሆን መቻል አለባቸው ነው። ጭንቀት ውስጥ አንግባ፣ ውሳኔው ነውና። ወልኡሙሩ ቢየዲላሂ ዐዘ ወጀል እርጅዑ ነገራቶች በሙሉ በአላሁ ጀለ ወዐዝ እጅ ላይ ነው ያሉት። እስማው እኔና እናንተ የፈለግነው አይደለም የሚሆነው፣ አላሁ ጀለ ወዐዝ የፈለገው ብቻ ነው የሚሆነው። በዚህ እናምናለን። ሊአነና ሚን አስማኢላሂ ወሲፋቲሂ ኑእሚኑ ቢሃ በአላሁ ስብሓነሁ ወተዓላ ስሞችና ባህሪያቶች እናምናለን። ወሚንሃ አልሙደብር አልቃዲሩ አልሐኪም አልዓሊም በእነዚህ በአራቱ ማንነቶች እናምናለን ሁላችን። አልሙደብሩ ሁወ አላሁ ዐዘ ወጀል ተድቢሩሁ መምሉአቱን ቢልዕልሚ አላሁ ጀለ ወዐዝ ሁወ አልቃዲር ወቁድረቱሁ መምሉአቱን ያዕኒ መክኑነቱን ቢልሕክማ አላሁ ጀለ ወዐዝ አስተናባሪ ነው። ሲያስተናብር በእውቀት ነው የሚያስተናብረው። ለማን ምን ይገባዋል ስለሚለው ያውቃልና ነው። አላሁ ጀለ ወዐዝ አላ ኩሊ ሸይን ቀዲር ነው። ቁድራው ደግሞ ጥበብ የተሞላበት ነው እንጂ የበላይ ስለሆነ ግድህን ተቀበል አይደለም። የማይሆንን የሚበጅህን ያውቀዋል በጥበቡ። ስለዚህ ይህንን የምናምን ከሆነ አላሁ ጀለ ወዐዝ የሚወስነው ነገር በሙሉ በእኔ ለእኔና ለእናንተ ኸይር ቢሆን እንጂ ሸር የለውም። ወላሁ ያዕለሙ ወአንቱም ላ ተዕለሙን እኔ አውቃለሁ እናንተ አታውቁምና ውሳኔን አሜን ብላችሁ ተቀበሉ አለ አላሁ ጀለ ወዐዝ። እንظروا جاءت امرأة إلى المأمون ليطلق ابنها من السجن سألت عند ستيو ወደ ማእሙን መጣችና ልጄ እስር ቤት ለውና ያለውና فاطلقه لي አለች፣ ፍታልኝ አለች። فكتب المأمون إلى عامله فقال فلان ابن فلان يطلق. فكان هو يريد أن يكتب يشنق فأطلقه عامله فرآه فكتب إلى عامله مرة ثانية فلان ابن فلان يطلق
ورآه كتب الثالثة وقال فلان ابن فلان يطلق، وفي الثالثة قال فلان ابن فلان يطلق ثم يطلق ثم يطلق رغم أنف أبي. من أراد الله أن يطلق فلا يشنق إن اجتمعت السماوات والأرض على أن يشنق. المأمون ودم يبال أنباغن مري عندي تاروغي تمتونا لجي أسر بيت أنت غارنونا يالونا أباكيهن فتالين عندي اللين ردات ياغارين والي تشاچو. لكاس مأمون ياننسو موت فرد وبت ترستو تزنگتو ቆይቷልና ስታስታውሰው ስትየዋ ወደ ጋርዱ ይሄ ወደ ዘበኛዎቹ የወታደሮቹ ምናምኖቹ ሲጽፍ ምን አለ? የእንትና ልጅ ይፈታ ብሎ ጻፈ። እሱ የፈለገው ይሽነቅ ነው። ያኒ አንገቱ ላይ ገመድ ይደረግበትና ይንጠልጠል ለማለት ነው የፈለገው። ግን ይጥለቅ ብሎ ጻፈ። ይሽነቅ የምትለውን ይጥለቅ ብሎ ጻፈ። ያ እስረኛው ወጥቶ መንገድ ላይ ሲያየው ምን ነክቷችሁ ነው? እንደገና ደብዳቤ ጻፈና አሁንም ተሳስቶ ይጥለቅ ይፈታ ብሎ ጻፈ። አሁንም ሲያየው ሶስተኛ ጊዜ ይፈታ ብሎ ጻፈ። ለካስ ደብዳቤውን ሲያየው ይፈታ ብሎ ነው የጻፈው። ለምን ፈታችሁት ብሎ ቢል ሶስቱም ደብዳቤ ሲመጣ ይፈታ ነው የሚለው። ከዛ ምን አለ? አራተኛው ደብዳቤ ላይ እንትና የእንትና ልጅ ይፈታ አለና አላህ እንዲፈታ የፈለገውን እስረኛ ዓለም ተሰብስቦ ይሰቀል ብሎ ቢል አይችልም ይፈታል። الأمور بيد الله عز وجل። እኔና እናንተ ላይ የሚወሰን ምንም ነገር የለም፣ በሱ ፍርድ ነው። ስለዚህ የአላህን ውሳኔ ወዶ መቀበል ነው። جاءت امرأة إلى يوسف بن الحجاج كذلك ليطلق لها ابنها من السجن فقالت يا شيخ ابني مسجون عندك وأنا كما تراني أعمى. ልጄ አንተ ጋር ታስሯል። አንድ ያለኝ ልጅ ነው፣ እንደምታይ እንደሞ አይነ ስውር ነኝ። እሱ ነበር እኔን የሚመራኝ፣ አስረህብኛል፣ እንደው ፍታልኝ አለችው። ዩሱፍ ኢብኑ አልሐጃጅ ታቃላችሁ ሰዎችን ከመማር አንገት መቁረጥ ነው የሚገራለትና አምጡት አለ። መጥቶ ሴትዮዋ እዛው ቁጭ ብላ ያለ ትሰማለች። ስቀሉና አንገቱን አውርዱት አለ። ታዛዥ ናቸው። አንገቱን አወረዱ። ከት ብላ ሳቀች። በጣም ሳቀች። አሁን ስቅ ብላ ለቀሰች ነበር አደወጉ። በጣም ሳቀች። استغرب وسألها فماذا يضحكك من አሳቀሽ ብሎ ጠየቃት። أضحكني جرمك على الله وحلمه عليك አለችው። አላህ ላይ ያለ አምባገነንነት ያኒ አላህ ላይ ያለ ክፉነት የሱን ትእዛዝ ላለማክበር ያለ እርኩስነትና የአላሁ ጀለ ወዐዘ አንተ ላይ ያለው ቻይነቱ ገርሞኝ እኮ ነው ያሳቀኝ አለችው። ሹፍ አሁን እሷን ያሳቃት የልጇ አንገት መውረድ ሳይሆን የአላሁ ሱብሓነሁ ወተዓላ ችሎታ። አይነ ስውር እሱ አምባገነን አንድ ያላት ልጅ ሲሰቀል አይቶ ዝም አለ። አንገቱ ሲቆረጥ አይቶ ዝም አለ። ረዲና ቢላሂ ረበን ወቢልኢስላም ዲና። መሳቅ ብቻ ነው ማፊ። እኔና እናንተ ላይ የሚመጣ አደጋ ሁላ ለእኔና ለእናንተ ያወቅንበት እንደሆነ ኸይር ነው፣ የዘነጋ ነው እንደሆነ አደጋ ነው። ፈሊዛሊክ እኔና እናንተ መልካም ነገር ስናገኝ ከኛ የሚጠበቀው አልሐምዱሊላህ፣ አደጋ ሲደርስብን ከኛ የሚጠበቀው ኢና ሊላሂ ወኢና ኢለይሂ ራጂዑን